ያ ጥሩ የመጨረሻ ጥያቄ ብዬ ነበር ቀደም የሻዕቢያ ሰራዊት እየመጣ ስላዩት ነው ሩጫ የጀመሩት የሚል የኔም የተመልካቾችም ቴክስት ያረጉልኝ ያሉት ጥያቄ ነውና ያ ነው ወይ በርግጥ ነግረናል ቀደም ግን ያልገባቸው እንደሆነ መልሰው እየጠየቁ ያሉት ለዛ እንዳይሆን ብዬ ስላሰብኩ ነው እንጂ ድሮን አስመራ ሆኖ አይደለም ድሮን የሚጥላት ቦርደር ላይ ቡሬ ላይ ሊያስፈራራው የሚችለው እዛ አካባቢ ሆኖ ነውና እንደዛ ነው ያን ያክል ነው የኤርትራ ዝግጅት ያን ያክል ነው ወይ አሁን ሞራልህ ሳይው ደግሞ ምናልባት የኤርትራ መሬት የኤርትራ ባህር እንወስዳለን ብለው ገፍተው የሚመጡ ከሆነ አንተ እንዳንድ ኤርትራዊ ግን ደግሞ እንደ አፋር እንደ ኤርትራዊ አፋር ማለት ነው አንተ ትገባለህ በርግጠኝነት ማለት አቀላቀባይ ነህ አሁን ሐጂ ኢብራሂምም ራሱ ነው ከአብደላ ጋር እንደዚህ እየሰራን ነው ስለዚህ እሱን አገኘው ያለኝ ስለዚህ መሬት ላይ ቪዲዮውን ልከውልኛል በጣም ይገርም ቁጥር ያለው ነው በአጭር ጊዜ እኔ ያላሰብኩትም ነው ያለው ተመልሰው ተመልካቾቻችንም ማየት ይችላሉ አላሰብኩትም እንደዛ ይመጣል ያን ያክል ወጣት ይቀላቀላል በዚህ አጭር ጊዜ ብዬ አላሰብኩም ካሰብኩት በላይ ነው ብሏል ግን አንተ ለምሳሌ የኤርትራ መሬት እንወስዳለን ቢባል አሁን እየሰራው ካለው የቃላቀባይነት የአፋር ሰራዊት የኦጉግመ ቃላቀባይነት ከዛ ባሻገር መስራት ቢያስፈልግ ትገባለህ ወይ ነው ጥያቄ ዋናው የተመልካቾች ጥያቄ ግን እንዴ ተጣጣለ እንደኛ እኮ አምባሳደሮች ነን እኮ ገባኝ የኤርትራ ሰራዊት እየገባ ስለሆነ ነው የኢትዮጵያ ሰራዊት እየወጣ ያለው የሚል የተመልካች ጥያቄ ነው የኔ ጥያቄ አንተ ትገባለህ ወይ ነው ኦኬ ምን አለ መሰለ እኛ ውጊያ ከተጀመረ ቀጥታ እንገባለን ካሁን በፊትም ብያለሁ እንገባለን እና እኔ አሁን የኤርትራና የትግራይ የኤርትራና ሐጂ ኢብራሂምን የሐጂ ኢብራሂምና የትግራይን ሌላም ጉዳዮች እኔ ነኝ የምፈጽመው ለምን በፖለቲካ ትንሽ ተሞክሮ አለም ያለኝ ከልጅነቴ እንትን ስላል ጦርነቱ ከተጀመረ እኔና ሐጂ ኢብራሂም ጎን ለጎን ሆነን እየመራን ነው የምንገባው ጦርነቱን እኛ እንገባለን ተረዳኸኝ ወደ ኋላ ቀርተን ዛግቡ ዛ ተኩሱ ሳይሆን ፊት ነፊት እንደዛ ነው ያስተማሩና አባቶቻችንም ትግላችንም ያስተማረን ግንባር እየሰጠህ ነው ቀንህ ከደረሰ ታች እናት ቤትም ተቀምጠህ ትሞታለህ ስለዚህ እንገባለን እኛ 4 ሰዓት ነች አልኩ ከዚህ አስመራ ቡና ሻሂ ባፈላላቸው ተረዳ ሌላ እንኳን ባለ ሻሂ ባፈላላቸው እገባለሁ እና ይሄ ቀልድ ያለው ነገር አይደለም ለምን ከንቀት በላይ ሞታለ እንዴ አንድ ሰው ከሚንቀኝ ቢገለኝ ይሻለኛል ተረዳኸኝ ንቀት ነው ዛሬ አወል 40 ቢናገር ከዚህ በፊት ሌላ ነገር ቢል ዛሬ ደሞኛ አፋሮች ነው የራሳችን እንፈልጋለን ቢል እኛ ነበር ምንሟጎተው እርስ በርሳችን ሌላ ነበር ሙጎታው የሚሆን በምን አይነት መንገድ ትናንትና አፋር እንትን የለም ሲሉ ይግቡ አፋሮች ባንዲራቸውን ይዘው ይሄ ሀገራቸው ነው ተከፈተኮ ነው ጽምዶ ሀገራችሁ ነው ባህር ውስጥ ፎቶ እየተነሱ ይልካሉ ወጣቶች አሁን ሀገራችሁ ነው ቤታችሁ ነው ማን ይከለክላቸዋል ነው ወንድሞቻችሁ ነው ያላቸው ሲያስፈርቁ አሁንም የጅቡቲ ጽምዶ አለ እናደርጋለን በቅርብ ቀን ይገባሉ እኛ ጅቡቲም እኔ የጅቡቲ 8 አመት ሰላማዊ ሰልፍ ቀርቻ አላቅም የጅቡቲም ታጋይ ነኝ እንዲሰሙት አፋር በተጨቆነበት ባለበት ቦታ ሁሉ አለ አፋር ሰውን እንዲጨቆን አልፈልግም እንዲጨቆንም አልፈልግም ሬክታንግል የሚባለውንም ምናምን አይደለም እኛም እንደግፈው ባለበት እኩልነት ያጣ ያፋር ልጅ ካለ አለንኛ እዛ ቦታ ሁሉ ቦታ ህዝባችን ስለሆነ ስለዚህ ግን ኤርትራዊነት ዜግነቴ ነው ይሄ አፍሪካ ሁሉ የተቀበለችው ነው ትግራይ 2 ቦታ አለ ኦሮሞ 2 ቦታ አለ ሶማሌ 2-3 ቦታ አለ ሌላም አረብ ሁሉ የሚተዳደርበት ነው በሰላም መብታቸውን ካጡ ግን ከነሱ ጋራ የመቆም የመሰዋት መብት አለኝ ቤተሰቦቼ ወንድሞቼ ናቸው ይሄ ዘመድ ነው ይሄ ዘመድ አይደለም ብሎ ሌላ መጥቶ እኔን ሊነግረኝ አይችልም እኔ ዘመዶቼ እኔን የማውቃቸው ምን እንደደረሰባቸው ቢጠይቀኝ እኔን የሚደግፍ እኔን የሚወድ ኤርትራዊነቱን የሚወድ የኤርትራ ወንድሞቼ ከኔ ጋር ሆነው ጅቡቲ የሚጎዳውን አፋር ይረዳሉ መስዋዕትም ካስፈለገ ከኔ ጋር ይገባሉ ብዬ ነው የማምነው ኢትዮጵያ ውስጥ ያለውንም አሁን መስዋዕት ካስፈለገ ከኛ ጋር ይገባሉ ተረዳ ይሄ ቃል ነው እኛ ሱዳን ውስጥ ለጆንጎራንግ መስዋዕት እኮ እንከፍል ነበር ገብተን ለሌላም እንከፍል ነበር መብቱን ላጣ ሁሉ ማለት ነው ስለዚህ ይሄ በኤርትራዊነት ትግል ላይ አዲስ ትምርት አይደለም ለነሱ አዲስ ነው ባንዳ የባንዳ ልጆች ስለሆኑ
በእንትን ነው የሚቆሙት እኔ ግን የኤርትራ መንግስት አንተ ኤርትራዊ ነህና ጉጉሞ ጋር ለምን ትቆማለህ አይሉኝም ከማንም ኃላፊ ጋር በቴሌፎን እገናኛለሁ እኔ ደውዬ የፈለኩትን ደግሞ እናገራለሁ እዛ ሀገሬ ውስጥ የሚደረገውን ይሄ እንደዚህ ነው አንዳንዱ ስተት ነው እንደዚህ አትበል ምን ሆኖ እንጂ የሚመክሩኝ ለምን ማንነቴን ስለሚያውቁ እንደ ጠላት አያዩኝም هو كم خون يخيليو ግን ጽና አብደላ እስቲ ከነረጋግጾይና ሱቂል ካንታሽ ማይት በመናምን ነው የሚለው በቃ እዛም ውስጥ ይያለው እንደዚሁ ነበር የሚናገረው ምን ይሉ ነበር የባንዳ ልጆች የሻቢያ ጆሮ ጠቢ ነው ምናምን እኔ ሁሉ ጊዜ እኮ የታሰኩ ወጣ ነበር ግን ስለሚያውቁኝ አባቴን ስለሚያውቁ የኔን ፍላጎት ስለሚያውቁ አያተሩብኝም ነበር ከላ አብደላ ቡሬም ላይ ሌላም ላይ ውጊያ ሲካሄድ ግመል ሳይቀር ፍየል ሳይቀር አቀርብ ነበር ነኝ እዛ ለሚጎዱ ሰራዊት ይሄድ ነበር ለራስ ያለው እውነት ነገር ሲመጣ ግን አፌን አውጥቼ እናገር ነበር ግደፎ ምን እዚህ ወደ አፋ አብደላ ያ ኸይ ግደፎ ድራጌ ሁሉ ጊዜ ከሞዩ እንደ 9 ጊዜ በላይ ታስር ያለው ነኝ ግን ምንም ነገር ያወጡኝ ነበር መንግስት ስለሚያውቁ እነሱ ምን ይላሉ ግን እነዚህ የባንዳ ልጆች ሰው ያሸለኩ ስግሮዶብ እየሰሩ ምን ይያሩ ሰውን እየጠቆሙ አብደላ እኮ ጆሮ ነው ይፈሩ ነበር ሻቢያ ሐቃትን ነገር አትልህም መጥፎ ነገር አገርን የሚጎዳ አታድርግ ነው የምትልህ ለራሳቸው እየተጠቋቆሙ ነበር ደግሞ ዛሬ እንደዚህ እንደዛን የሚሉ ኩስቶ ከወያኔ ጋር ይስተራል ኩስቶ ገንዘብ አመት ወውሸት መንግስት ማረጋገጥ የግዴታ ነው እንጂ መንግስት ውስጥ ገብቶ እንትን ያደረገው የለም والله ለፖለቲካ ለምን ነበርኩኝ እኔ ራሴ ልሰራ ብዬ አናሰራ ብለውኝ ትቸላቸው ነው የወጣው ጀልባ መኪና ሱቆች ምናምን ሁሉ ትቸ ነው የሄድኩት መንግስት አይደለም እዛ ያሉ የትናንትና የደርግ ባንዳ ልጆች ዛሬም ተገልብጦ ያውቁበታል ቤታቸው ያደጉበት ስለሆነ እኛ ግን አናቀም ከሌ እንደዛ በላ ከሌ እንደዛ ጠጣ አገር የሚጎዳ ነገር ካለ ኦኬ ለእንጀራው የሚሰራ ሰው ግን እኔ ምን ብዬ ነው እጄን ምጥቋቁም እና አሁን እዚህ መተው እንትን ሲሉ እኛ አባቶቻችን የተጋደሉትን እንኳን ያስታረቁ ነበር የራሳቸውን ገንዘብ ከፍለው እኛ የምንበላ ደርግ ሁሉ ወርሶ ያለ አባቴ ግመልና ከብት ሽጦ የተጋደሉ አፋሮች ካሉ ለእርቅ ወደሱ ይመጡ ነበር ያገር ሽማግሌ ስለነበር የራሱን ሽጦ ያስታርቅ ነበር እኔም ማውቀው ማለት ነው እኔም ብለዋለሁ ሌላ ባለው ጥሩ ነበር ነፍሱን ይማረውና ግን እኔ ልጁም በሆን እውነተኛ ታሪክ እሱ ነው የኛ ቤተሰቦች ራጌ ኢብራሂም እና አብደላ ዶሮሪ እየተወሰዱ በደርግ ሲቀጠቀጡ የነበሩት ጀብሃናቸው ምንድናቸው የተባለ መስዋዕት 37 ነው ከኛ ቤተሰብ የተገደሉት ሻለቃ መሐመድ ያሲን ወዳው ሲሞት ተረዳኸኝ የደርግ አባሎችን የገደለ ነበር ጢዖው አካባቢ ውጊያ ነበር ጀብሃ ጋር እሱ አፋ ያውቅ ነበር ይከላከለው እሱ ከሞተ በኋላ 37 አውጥተው ነው የረሸማቸው ህፃን ልጆች ያሉበት እና እኛ ብዙ ዋጋ የከፈልንን ይሄ መታየው ባንዳ ልጅ በአፋር ስም ሲነግድ ነበር ትናንትና ደርግ ጋራ ኃይለ ስላሴ ጋራ አሁን ወያኔም ጋራ ያሉ መስለው አሁን ተገልብጠው ብልጽግና አጨብጫቢ ስለሆኑ እኛ ማጨብጨብ አለመደብን ማለት ተማሩንም አጨብጭቡ ስታጨበጭቡ ትኖራላችሁ ዛሬ ግን ወጣቱን ያታለላችሁ ሀገር እየተራመሳችሁ ለጭብጨባ ሁሉ ጊዜ ዝግጁ አንሆነም ህዝባችን ያለቀ ብለን የምንታገል ታጋዮች ነን እኛ ህዝቡ እንደዛ ሊያውቅልን ይገባል ኦኬ ጥሩ እንግዲህ እስከ ሰዓታችን አንፃር በዚህ እናቆማለን ማለት ነው ጥሩ መረጃዎችና ተንታኔዎች ነው ያቀረብከው አብደላ የጉግመ ቃል አቀባይ ነህ ጉግመ ምን ደረጃ ላይ ደረሰ አሁን የገባችሁበት ሁኔታ ብቻ ሳይሆን የገባችሁት ቃልም ስላለ ቃሉ እንዴት ተፈጸመ የሚለው እናያለን በተለይ እነዚህ ሽፍቶች የትግራይ ህዝብና የአፋር ህዝብ ለማጣላት ይሄዱ ያሉ እዛም መሽጎ ያለው የጠላት ሰራዊት እየተበተነ ቢሆንም በዘለቄታ ምን እንደምታደርጉ በቅርብ ጊዜ ተመልሰን እንገናኛለን ለዛሬ ግን በዚህ እናቆማለን አብደላ መልካም ጊዜ ይሁንልህ ኦኬ ለሁላችን መልካም ጊዜ ይሁንልን እናመሰግናለን